ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ነው። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። በዚህ ትራንስፎርሜሽን ኦፍ ዘ ፕሌን የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ እንደተለመደው በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 8 ላይ አሁንም ሪፍሌክሽን ነው። ባለፈው በሌሰን 7 ላይ ሪፍሌክሽን ነው። ሪፍሌክሽኑ ምንድነው? ለማስታወስ ያህል እነዚህን ሁለት ፖይንቶች ነው ባለፈው በሌሰን 7 የተማራችሁት። ለማስታወስ ያህል የአንድ ፖይንት ለምሳሌ ይሄ ፖይንት ዊዝ ኮኦርዲኔት ኤክስ ዋይ አለ። ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ከሆነ ኢሜጁ ምን ይሆናል ነው። ስለዚህ ዘ ፕሪ ኢሜጅ ይሄ ፕሪ ኢሜጅ ነው። የዚህ ኢሜጁ ምንድነው የሚሆነው? interchange the coordinate ነው ያያችሁት። given a point p with coordinate xy and the line of reflection is y is equal to x ከሆነ the image of this pre-image is ምን ይሆናል? the interchange coordinate of the pre-image ይሆናል። ያ ማለት p prime ማለት y እና x ይሆናል ማለት ነው። interchange the coordinate ማለት ነው። ይሄ ማለት ምንድነው? the image of xy ማለት ነው። the image of xy ማለት ምንድነው የሚሆነው? yx ነው። እዚህ ላይ ሪፍሌክሽን ላይናችን ምን ሲሆን ነው? y is equal to x ነው። y is equal to x ከሆነ ምን ጊዜም እዚህ ላይ slope is equal to 1 ነው የሚሆነው። ያ ማለት tan theta is equal to 1 ከሆነ theta is equal to tan inverse of 1 ማለት ነው። ስለዚህ theta ስንት ይሆናል? 45 ዲግሪ ይሆናል ማለት ነው። 45 ዲግሪ ማለት ደግሞ ስንት ነው ማለት ነው? tan 45 ማለት 1 ነው። አንግላችን 45 ወይም theta is equal to 45 ማለት ደግሞ pi over 4 ይሆናል ማለት ነው። ስለዚህ the image of this point with coordinate 2 and 5 is equal to the coordinate of 5 2 ነው። ኢንተርቼንጅ ምንም ቀላል ነው። 2 5 የነበረው 5 2 ግን ዋናው ማስተዋወስ ያለብን ላይን ኦፍ ሪፍሌክሽናችንን በደንብ ማስተዋወስ ይኖርብናል። ላይን ኦፍ ሪፍሌክሽን y is equal to x ከሆነ በፈተና ላይ ዝም ብላችሁ ምን ማድረግ ማለት ነው? ኢንተርቼንጅ the coordinate። ላይን ኦፍ ሪፍሌክሽናችን ማን ሲሆን? ላይን ኦፍ ሪፍሌክሽን y is equal to x y is equal to x ሪፕሬዘንት የሚያደርገው ይሄን ነው ማለት ነው። አያችሁት? y is equal to x ሪፕሬዘንት የሚያደርገው ይሄ ነው። ስለዚህ p እዚህ ፖይንት ላይ p ቢሆን እዚህ ፖይንት ላይ ደግሞ ምን ይሆናል? p ፕራይም ይሆናል ማለት ነው። ለዚህ ነው ኢንተርቼንጅ ዘ ኮኦርዲኔት ያልነው። ሌላው ፖይንት p with coordinate xy ሆኖ line of reflectionአችን y is equal to negative x በሚሆንበት ጊዜ ምን ይሆናል ማለት ነው? find the image of this point under the line of reflection is y is equal to negative x። በዚህ ሰዓት p prime ማለት the negative interchanging coordinate of ፕሪ ኢሜጅ ማለት ነው። ስለዚህ ኔጌቲቭ y እና ኔጌቲቭ x ይሆናል ማለት ነው። አሁን ይሄ ማለት ተመልከቱት፣ ይሄ ፖይንት ጊቭን ነው። ፖይንት p ጊቭን ነው። ኮኦርዲኔቱ xy ነው። ሪፍሌክሽን ላይናችን y is equal to negative x ከሆነ ኢሜጁ p ፕራይም ማለት ኔጌቲቭ y እና ኔጌቲቭ x የዚህን ኔጌቲቭ ኢሜጅ ኦፍ this point ማለት ኔጌቲቭ y እና ኔጌቲቭ x ነው። ሪፍሌክሽን ላይናችን y is equal to negative x ይሆናል። ሪፍሌክሽን ላይናችን ማን ነው ማለት ነው? y is equal to negative x ነው። y is equal to negative x ከሆነ ስሎፑ ስንት ነው? አሁን ስሎፑ የዚህ ስሎፕ ኔጌቲቭ 1 ነው። tan theta is equal to negative 1 ከሆነ theta ማለት ምክንያቱም ስሎፕ ማለት tan theta ስለሆነ theta ማለት tan inverse of negative 1 ማለት። ስለዚህ tan inverse of negative 1 የሚሆነው theta is equal to 135 ዲግሪ ወይም ደግሞ 3/2 ፓይ ይሆናል ማለት ነው። ስለዚህ ቴታ ስንት ሲሆን ነው? 135 ዲግሪ ወይም 3/2 ፓይ ላይ ሲሆን ማለት ነው። ግራፊካሊ ልስናሳየው። ግራፊካሊ ያያችሁት ይሄ ሪፕሬዘንት የሚያደርገው ኤክስ አክሲስ ነው። ይሄ ሪፕሬዘንት የሚያደርገው y አክሲስ ነው። y is equal to negative x ይሄ ነው። ስለዚህ ከዚህ ተነስተን እስከዚህ ድረስ ስንት ነው? 135 ወይም ደግሞ ሲምፕሊ ቴታ ስንት ነው ብንባል 135 ዲግሪ ነው። አሁን እዚህ ላይ the image of ዋናው የምታተኩሩት እዚህ ፓርት ነው። the image of ተመልከቱ፣ the image of xy ይሄ ማለት the image of this point with coordinate xy ከሆነ ቀጥታ ኢሜጁ ምንድነው የሚሆነው? ኔጌቲቭ y እና ኔጌቲቭ x የዚህን ኔጌቲቭ ኢንተርቼንጅ ኮኦርዲኔት መጠቀም ነው። y እና x ን ኔጌቲቭ y እና ኔጌቲቭ x ብለን ለምሳሌ find the image of the point with coordinate 4 1 ብትባሉ ምንድነው የምታደርጉት? ኔጌቲቭ 1 እና ኔጌቲቭ 4 the negative of the interchange coordinate ነው። ኔጌቲቭ 1 እና ኔጌቲቭ 4 መልሳችን ይሆናል ማለት ነው። ኦኬ እንግዲህ የዛሬው ሌሰን 8 የምናያቸው ሁለት ዋና ዋና ፖይንቶችን ይሆናል ማለት ነው። አንደኛው reflection in the line y is equal to mx plus b። አያችሁት? reflection ላይናችን y is equal to mx plus b ይሄ reflection
ሪፍሌክሽን ላይናችን ነው። ስለዚህ አሁን አንድን ፖይንት በዚህ ሪፍሌክሽን ላይን ላይ እንዴት አድርገን ነው ኮኦርዲኔት ፖይንቱን ማግኘት የምንችለው ወይም የተሰጠንን ፖይንት ኢሜጁን እንዴት ነው ማግኘት የምንችለው ነው። ስለዚህ አሁን to find the image of the point P with coordinate x and y under the given line y is equal to mx plus b as follow the following 3 steps ይሄንን ኢሜጁን ለማግኘት ስንት ስቴፖች እናያለን? 3 ስቴፖች ናቸው ምን ጊዜም የምትከተሏቸው። ሪፍሌክሽን ላይናችን y is equal to mx plus b ፎርማት እንጽፈዋለን ማለት ነው በየትኛውም ላይን ኦፍ ኢኩዌሽን የተሰጠንን። ስለዚህ as a form of ለምሳሌ በጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን ሊሰጠን ይችላል፣ በስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌሽን ሊሰጠን ይችላል፣ በዋን ፖይንት ኤንድ ስሎፕ ፎርም ኢኩዌሽን ኦፍ ላይን ሊሰጠን ይችላል። ሁሉንም በምን እንቀይረዋለን? as a slope intercept form of the ላይን ኤክስፕሬሽን እንጽፈዋለን ማለት ነው። ያ ማለት ሪፍሌክሽን ላይናችን y is equal to mx plus b ፎርማት እንጽፈዋለን ማለት ነው። ስለዚህ ሪፍሌክሽን ላይናችን በዚህ ፎርማት ከጻፍነው በኋላ የአንድን ፖይንት በኢሜጁን ለማግኘት አንደር ዚስ ላይን ኦፍ ሪፍሌክሽን የምንጠቀማቸው 3 ስቴፖች አሉን ማለት ነው። ስቴፕ 1 find the slope of the line of reflection። አሁን ላይን ኦፍ ሪፍሌክሽናችን y is equal to mx plus b ካልነው ስሎፑ ማን ነው የሚሆነው? ስሎፑ ማለት m ነው ማለት ነው። ሳይ m ቢሆን then the slope of the image line pp prime ደግሞ ምንድነው? -1 over m ይሆናል። የዚህ ስሎፕ ለምሳሌ 2 ቢሆን የpp prime ስሎፑ -1 over 2 ይሆናል። ምክንያቱም if two lines are perpendicular then the product of their slope is ምን ይሆናል ማለት ነው? -1 ይሆናል ማለት ነው። ሁለት ላይኖች ፐርፔንዲኩላር ከሆኑ the product of their slope is -1 ስለሚሆን ነው። ስለዚህ አሁን the slope of the image line pp prime ምን ይሆናል? -1 over m ይሆናል because the line of reflection is perpendicular to pp prime ይሆናል ማለት ነው። and find the equation of pp prime ከዛ ስሎፑንና አንድ ፖይንት አለን። አንዷ ፖይንት የተሰጠችን ፖይንት ይቺ ፖይንት ማለት ናት። ሌላው ደግሞ ምን ይሆናል ማለት ነው? ስሎፕ አለን። አንድ ፖይንት ከተሰጠንና ስሎፕ ከተሰጠን ምን መመስረት እንችላለን? ኢኩዌሽን ኦፍ ኤል ላይን መመስረት እንችላለን። ይሄ ማለት ምን መሰላችሁ? ለምሳሌ አሁን አንድ ፖይንት ልውሰድ። ይቺ ፖይንት ጊቭን x1 እና y1 ይቺ ፖይንት ጊቭን ብትሆን ይቺ ፖይንት ምንድናት? ጊቭን ነች። እንደገና ምን አለ? ስሎፕ አለ። ስሎፑ ደግሞ ምን ይሆናል ማለት ነው? -1 over m ይሆናል ማለት ነው የዚች። ስለዚህ አሁን ኢኩዌሽናችን y minus y1 over x minus x1 is equal to -1 over m ብለን አሁን በዚህ m ጊቭን ነች። -1 over m ምንድነው የሚሆነው? ይሄኛው እንደ ጊቭን ነው የምንቆጥረው። ለምን ኔጌቲቭ ኤምን እዚህ እናነባለን። ከዛ -1 over m እንደ ጊቭን እንወስደዋለን። ከዛ በኋላ y1 እና x1 ጊቭን ፖይንት የትኛው ፖይንት ማለት ነው? እቺ ፖይንት ማለት ነው። እቺ ፖይንት ማለት x1 እና y1 ብንተካው y minus y1 over x minus x1 is equal to -1 over m። ይሄን ኢኩዌት አድርገን ማንን እናገኛለን? ኢኩዌሽን ኦፍ pp prime አገኘ ነው ማለት ነው። ስቴፕ 2 ደግሞ ምንድነው የምናደርገው? ሁለት ኢኩዌሽኖች አግኝተናል። አንደኛው ኢኩዌሽን ኦፍ pp prime፣ ሌላኛው ኢኩዌሽን ላይን ኦፍ ሪፍሌክሽን ነው። እነዚህን ሁለቱን ፖይንቶች ምን አደርጋለሁ? ኢንተርሴክሽን ፖይንታቸውን መፈለግ ነው። ፋይንድ ዘ ኢንተርሴክሽን ፖይንት m ማለት ነው። m ማለት ኢንተርሴክሽን ፖይንታቸው ነው ኦፍ ዘ ላይን l of r and pp prime። አሁን ይሄ ማለት ምንድነው? እዚህ ለምሳሌ ይሄኛው l of r ቢሆን ይሄኛው l of r ቢሆን ይሄኛው ደግሞ እዚህ ፖይንት ላይ p እዚህ ፖይንት ላይ p ፕራይም ቢሆን ይቺ ኢንተርሴክሽን ፖይንት ማለት ይቺ ሚድ ፖይንት ትሆናለች ማለት ነው። ይቺን ፖይንት መፈለግ ማለት ነው። ፋይንድ ዘ ኢንተርሴክሽን ፖይንት m ይችን ፖይንት m ብላት ኦፍ ላይን l of r እና pp prime። ስለዚህ የዚህን ኢኩዌሽን pp prime ኢኩዌሽኑን አግኝቻለሁ በስቴፕ 1 ላይ። l of r ደግሞ ጊቭን ላይን ኦፍ ሪፍሌክሽናችን ነው። ሁለቱን ሳይመልታኒየስሊ ሶልቭ ሳደርግ ምን አገኛለሁ? ኢንተርሴክሽን ፖይንቱን አገኛለሁ። ኢንተርሴክሽን ፖይንቱን አገኘሁ ማለት ነው። ከዛ ምን አለ? ስቴፕ 3 ይችን ኢንተርሴክሽን ፖይንት ካገኘሁ በኋላ ስቴፕ 3 ላይ ዩዚንግ ዘ ሚድ ፖይንት ኦፍ pp prime ወይም m ማለት ነው ፋይንድ ዘ ኮኦርዲኔት ኦፍ p prime ማለት ነው። አሁን p ማለት ፖይንት p ችናት p prime ችናት ሚድ ፖይንቷ ይችን እንውሰድ። ሚድ ፖይንቱን አግኝተናል። ሚድ ፖይንት ካገኘን ይቺ p ደግሞ ጊቭን ፖይንታችን ናት። ይቺ ፖይንት ማለት ማን ነው? x1 እና y1 ልውሰድ። ይቺ ፖይንት ማናት? x1 እና y1 በወስደው ይችን m ደግሞ ሚድ ፖይንቱን አግኝተናል። ለምሳሌ ሚድ ፖይንቱን a እና b ብለው p prime ማለት ማን ይሆናል ማለት ነው? x prime እና y prime ይሆናል። ስለዚህ አሁን ተመልከቱት ሚድ ፖይንቱን ለማግኘት
ይቺ ሁለቱ ፖይንቶች ፖይንት ፒ እና ፖይንት ኤም ምንድናቸው ጊቭና አግኝተናቸዋል ማለት ነው። ኤም ማለት ኢንተርሴክሽን ፖይንቱን አግኝቻለሁ። ስለዚህ አሁን የምፈልገው ማለት ነው ዘ ኮኦርዲኔት ኦፍ ፒ ፕራይም ማለት ነው። ያ ማለት ኤክስ ፕራይም እና ዋይ ፕራይም። ሶ ኤክስ ፕራይምን ለማግኘት ምን አደርጋለሁ? ኤክስ1 ፕላስ ኤክስ ፕራይም ኦቨር 2 ኢኳል ቱ ማንን ይሰጠኛል? ኤን ይሰጠኛል። ዋይ1 ፕላስ ዋይ ፕራይም ኦቨር 2 ደግሞ ማንን ይሰጠኛል? ቢን ይሰጠኛል። ከዛ በኋላ ኢኩዌት አድርጌ ኤክስ ፕራይም እና ዋይ ፕራይም አገኘሁ ማለት ነው። ኤክስ ፕራይም እና ዋይ ፕራይም አገኘሁ ማለት በቀጥታ የዚህን ፖይንት ኢሜጅ አገኘሁ ማለት ነው። ስለዚህ ምንድነው የማደርገው? መጀመሪያ ላይ ምን እናደርጋለን? የመጀመሪያ ስሎፕ እንፈልጋለን። ስሎፕ የማንን ስሎፕ ነው የምፈልገው? የፒ እና የፒ ፕራይም። ዘ ስሎፕ ኦፍ ፒ ፕራይም ማለት ዘ ስሎፕ ኦፍ ፒ ፕራይም ማለት ዘ ኔጌቲቭ ሪሲፕሮካል ኦፍ ዘ ላይን ኦፍ ሪፍሌክሽን ማለት ነው። ከዛ በኋላ በዚህ ፖይንትና እቺ ጊቭን ፖይንት ናት። በዚህ ፖይንትና በስሎፑ ምን አገኛለሁ? የፒፒ ፕራይም ኢኩዌሽንን አገኛለሁ። የፒፒ ፕራይም ኢኩዌሽንን ካገኘሁ በኋላ የፒፒ ፕራይም ኢኩዌሽንና የላይን ኦፍ ሪፍሌክሽን ኢኩዌሽን ሳይመልታኒየስሊ ኦር ሰብስቲቱሽን ሜተድ ተጠቅሜ ኢንተርሴክሽን ፖይንቱን አገኛለሁ። ኢንተርሴክሽን ፖይንት አገኘሁ ማለት ሚድ ፖይንት ማለት ነው። የማን? የፒፒ ፕራይም። ኤም ኢዝ ዘ ሚድ ፖይንት ኦፍ ዋት? ፒፒ ፕራይም ማለት ነው። ኤም ማለት ሚድ ፖይንት ኦፍ ፒ ፕራይም ይሆናል ማለት ነው። የማን? ኤም ኢዝ ዘ ሚድ ፖይንት ኦፍ ፒፒ ፕራይም ይሆናል። ሚድ ፖይንት መሆኑን ካየሁ ባይ ዩዚንግ ዘ ሚድ ፖይንት ፎርሙላ ማንን አገኛለሁ ማለት ነው? ኮኦርዲኔት ኦፍ ፒ ፕራይምን አገኛለሁ። ኮኦርዲኔት ኦፍ ፒ ፕራይም ሳገኝ ኤክስ ፕራይም ፕላስ ኤክስ1 ኦቨር 2 ኤ ይሰጠኛል። ይሄ ኤ የተገኘ ፖይንት ነው። ዋይ1 ፕላስ ዋይ ፕራይም ኦቨር 2 ደግሞ ማንን አገኛለሁ? ቢን ይሰጣል። ቢ ማለት በኢንተርሴክሽኑ የተገኘ ነው። ስለዚህ ዘ ኦንሊ ቫሪያብል ፎር ዲስ ኤክስፕሬሽን ኤክስ ፕራይም እና ዋይ ፕራይም ይሆናሉ። ኤክስ ፕራይምም ዋይ ፕራይምን አገኛለሁ። ኤክስ ፕራይም እና ዋይ ፕራይም አገኘሁ ማለት የተጠየቁትን ጥያቄ ኢሜጅ አገኘሁ ማለት ነው። በዚህ መሰረት ጥያቄዎችን እየሰራ እንሄዳለን። ኦኬ ምንድነው? ኤግዛምፕል 1 ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት 2 and 3 after it has been reflected in the line y is equal to x minus 5 ይለናል። የተሰጠን ፖይንት ማን ነው? እቺ ኤክስ ኮምፖኔንት 2 ነው፣ ዋይ ኮምፖኔንት 3 እቺ ነች ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽናችን ደግሞ y is equal to x minus 5 ነው። ሶሉሽን አሁን ላይን ኦፍ ሪፍሌክሽን y is equal to ማን ነው? x minus 5 ነው። ከዚህ ላይ የምንረዳው ስሎፑ ስንት ነው ማለት ነው? 1 ነው። አሁን ይሄ ከሆነ ስሎፕ ኦፍ ፒፒ ፕራይም ማለት ዘ ኔጌቲቭ ሪሲፕሮካል ኦፍ ዚስ ማለት ነው ኔጌቲቭ 1 ኦቨር ኤም ማለት ነው። ይሄ ማለት ኔጌቲቭ 1 ኦቨር 1 is equal to ኔጌቲቭ 1 ሆነ ማለት ነው። ምክንያቱም ዘ ፕሮዳክት ኦፍ ዚስ ስሎፕ ምን ይሆናል? ኔጌቲቭ 1 ታይምስ ኔጌቲቭ 1 ኔጌቲቭ 1 ይሰጠናል ማለት ነው። አሁን ስቴፕ 1 ላይ ነው ያለሁት። አሁን ኢኩዌሽን ኦፍ ፒፒ ፕራይም ማለት ምንድነው የሚሆነው? y ማይነስ 3 ኦቨር ይሄው y ማይነስ 3 ኦቨር x ማይነስ 2 is equal to the slope of pp ፕራይም ማለት ነው። ይሄ ማለት አሁን እዚህ ላይ y ማይነስ 3 is equal to ኔጌቲቭ 1 ክሮስ መልቲፕሊኬሽን x ማይነስ 2 ይሆናል። this implies that y ማይነስ 3 ማለት ኔጌቲቭ x ፕላስ 2 ይሆናል። እቺ ማይነስ 3 ወደዛ ስትሄድ this implies that y is equal to ኔጌቲቭ x ፕላስ 5 ይሆናል። ይሄ ማን ነው ማለት ነው? ኢኩዌሽን ኦፍ ዋት? ኢኩዌሽን ኦፍ ፒ ፕራይም እናገኘው ማለት ነው። ስለዚህ አሁን ስቴፕ 1 ይሄ ነው። ስቴፕ 2 ደግሞ ስቴፕ 2 ማንን ነው የምንፈልገው? ኢንተርሴክሽን ፖይንት ማለት ነው። ይሄ ስቴፕ 1 ነው። ፋይንድ ኢንተርሴክሽን ፖይንት ኦፍ ላይን ኦፍ ሪፍሌክሽን እና ኢኩዌሽን ኦፍ ፒፒ ፕራይምን ማለት ነው። ያ ማለት ኢንተርሴክሽን ፖይንት ማለት ኤል ኦፍ አር ማለት ይሄው ኤል ኦፍ አር ማለት ላይን ኦፍ ሪፍሌክሽናችን ማን ነው? y is equal to x minus 5 ይሆናል። ኢኩዌሽን ኦፍ ፒፒ ፕራይም ደግሞ ኢኩዌሽን ኦፍ ፒፒ ፕራይም ኢኩዌሽን ኦፍ ፒፒ ፕራይም ደግሞ ማንን አግኝተናል? y is equal to ኔጌቲቭ x ፕላስ 5 ይሆናል ማለት ነው። ስለዚህ አሁን y is equal to ስላለ this implies that ከነዚህ ከሁለቱ የምንረዳው x minus 5 ከማን ጋር እኩል ነው? ከኔጌቲቭ x ፕላስ 5 ጋር እኩል ነው። ይሄ ኔጌቲቭ xን ወደዚህ ስንወስደው this implies that 2x is equal to ይሄ ኔጌቲቭ 5 ወደዛ ሲሄድ 5 ፕላስ 5 ይሆናል። this implies that 2x is equal to 5 plus 5 10 ይሆናል። this implies that x is equal to ምን ይሆናል ማለት ነው? 5 አገኘው ማለት ነው። ይሄ ኢንተርሴክሽን ፖይንት። yን ለማግኘት ደግሞ y is equal to x minus 5 ነው። this is equal to የx ዋጋ 5 ነው። ከ5 ሲቀነስ 5 ምን ይሆናል? 0። ስለዚህ ኢንተርሴክሽን ፖይንታችን m ነው። ይሄ ማለት የx ዋጋ 5 ሲሆን የy ዋጋ
0 አገኘን ማለት ነው። አሁን ስቴፕ 2 ይሄ ነው። ለማስታወስ ያህል ይሄኛው ስቴፕ 1 እንበለው፣ ይሄኛውን ስቴፕ 1 እንበለው። እዚህ ላይ ደግሞ ይሄኛውን ደግሞ ስቴፕ 2 እንበለው። አሁን የቀረን ማን ነው? ስቴፕ 1ን እዚህ አግኝቻለሁ፣ ስቴፕ 2 እዚህ አግኝቻለሁ። አሁን የቀረን ስቴፕ 3 ማለት ነው። አሁን ስቴፕ 3 ፋይንድ ዘ ኮኦርዲኔት ኦፍ ፒፒ ፕራይም ነው። ዩዝ ዘ ሚድ ፖይንት ፎርሙላ። አያችሁት? ዩዝ ዘ ሚድ ፖይንት ፎርሙላ። ዩዚንግ ዘ ሚድ ፖይንት ፎርሙላ ምን እናደርጋለን ማለት ነው? ተመልከቱት። 2 ፕላስ ኤክስ ፕራይም ኦቨር 2 ሚድ ፖይንት ስለሆነ ይሄው ኤክስ ኮምፖኔንት ማለት ነው። 2 ፕላስ ኤክስ ፕራይም ኦቨር 2 ኢዝ ኢኳል ቱ ማን ይሰጠኛል? 5 ይሰጠኛል። ክሮስ መልቲፕሊኬሽን ላበዛው 2 ፕላስ ኤክስ ፕራይም ኢዝ ኢኳል ቱ 10 ይሆናል። ይሄ ማለት ሳብትራክት ቦት ሳይድ 2 ኤክስ ፕራይም ስንት አገኛለሁ? 8 አገኛለሁ ማለት ነው። ከ10 ላይ 2 ሲቀነስ። በተመሳሳይ ደግሞ አሁንም 3 ፕላስ ዋይ ፕራይም ይሄው 3 ፕላስ ዋይ ፕራይም ኦቨር 2 ኢዝ ኢኳል ቱ ማንን አገኛለሁ? 0ን አገኘሁ ማለት ነው። መልቲፕላይ ቦት ሳይድ ባይ 2 3 ፕላስ ዋይ ፕራይም ኢዝ ኢኳል ቱ 0 ይሆናል። ክሮስ መልቲፕሊኬሽን ሳደርገው ይሄ ማለት ዋይ ፕራይም ኢዝ ኢኳል ቱ ኔጌቲቭ 3። ስለዚህ ኢሜጅ ፖይንታችን ዘ ኢሜጅ ኦፍ ዘ ፖይንት ማንን አገኘሁ ማለት ነው? ኢሜጅ ፖይንታችን የኤክስ ዋጋ 8 ሲሆን የዋይ ዋጋ ኔጌቲቭ 3። ይሄ መልሳችን። ስለዚህ ዘ ኢሜጅ ኦፍ 2 3 ኢዝ ኢኳል ቱ ማን ይሰጠኛል? 8 እና ኔጌቲቭ 3። ዘ ላይን ኦፍ ሪፍሌክሽናችን ይሄ ላይን ኦፍ ሪፍሌክሽናችን ማን ሲሆን ማለት ነው? ላይን ኦፍ ሪፍሌክሽናችን y is equal to x minus 5. Therefore the image of the point with coordinate 2 and 3 under the reflection line y is equal to x minus 5 is 8 and negative 3 with coordinate 8 and negative 3 ይሆናል ማለት ነው። መልሳችን ይሄ ነው ማለት ነው። ኦኬ፣ ሁለተኛው ጥያቄ find the image of the point p with coordinate 0 and 1 when reflected about the line y is equal to square root of 3x ነው የሚለው። ስለዚህ ሶሉሽን ላይን ኦፍ ሪፍሌክሽናችን y is equal to square root of 3x ነው። ከዚህ ላይ ስሎፑን እናነባለን። ስሎፑ square root of 3 ነው። ስሎፕ ኦፍ pp ፕራይም ደግሞ the negative reciprocal of the line of reflection ነው። the negative reciprocal of the line of reflection is negative 1 over square root of 3 rationalize the denominator ስናደርገው negative square root of 3 over 3 ይሄ ተሰጥቶናል። ስለዚህ አሁን የተሰጠችን ፖይንት p ኢኩዌሽን ኦፍ ማንን እንፈልጋለሁ? ፒፒ ፕራይምን እንፈልጋለን ማለት ነው። ይሄን ስንፈልግ ኢኩዌሽን ኦፍ ፒፒ ፕራይም ስለተሰጠ እዚህ ላይ ጊቭን አለን። ፒ ማለት ማን ተሰጥቶናል? 0 እና 1 አለ። እዚህ ላይ ደግሞ ስሎፑ ስንት ተሰጥቶናል? ስሎፓችን የዚህ ስሎፕ ኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 3 ተሰጥቶናል ማለት ነው። ኤም ማለት ዘ ስሎፕ ኦፍ ኤል ኦፍ አር ብንለው ይሄኛውን ካስፈለግና ይሄኛውን ምን ብለን መጥራት እንችላለን? ኤም ፕራይም ብለን መጥራት እንችላለን ማለት ነው። የኢሜጁ ስሎፕ ማለት ነው። ስለዚህ አሁን የዚህን ኢኩዌሽን ለማግኘት y minus 1 እቺ 1 ማለት ነው ኦቨር x minus 0 is equal to the slope of the equation of pp prime ማለት ነው minus square root of 3 over 3 ይሆናል። this implies that ምን ይሆናል? y minus 1 is equal to negative square root of 3 over 3 times x ማለት ነው። x minus 0 x ስለሆነ ይሄ ማለት this implies that y is equal to negative square root of 3 over 3 x plus 1 ይሆናል። ይሄ የማን ነው? ኢኩዌሽን ኦፍ ማን ማለት ነው? ኢኩዌሽን ኦፍ ፒ ፕራይም አገኘን ማለት ነው። አሁን ይሄ የመጀመሪያው ስቴፕ ነው። ስቴፕ 2 ኢንተርሴክሽን ፖይንቱን መፈለግ ነው። ስለዚህ ኢንተርሴክሽን ፖይንቱን ለማግኘት ኤል ኦፍ አር ማለት y is equal to square root of 3x ሰጥቶናል። ኢኩዌሽን ኦፍ ፒፒ ማለት ደግሞ ኢኩዌሽን ኦፍ ፒፒ ፕራይም ደግሞ ማን ሰጥቶናል ማለት ነው? y is equal to negative square root of 3 ኦቨር 3x ፕላስ 1 አግኝ። ስለዚህ እነዚህን ሳይመልታኒየስሊ ሶልቭ ማድረግ ማለት ነው። ይሄ ማለት y is equal to y ስለሆነ square root of 3x is equal to negative square root of 3 over 3x plus 1 ይሆናል ማለት ነው። multiply both side by 3. This implies that 3 times square root of 3x is equal to negative square root of 3x ፕላስ 3 ይሆናል። ይሄን ወደዚህ ስናደርገው this implies that 4 ይሆናል ማለት ነው። 4 times square root of 3x is equal to 3 ይሆናል ማለት ነው። 4 times square root of 3x is equal to 3 ሆነ ማለት ነው። የት ላይ ነው ይሄ? እዚህ ላይ
x is equal ይሄው 4 times square root of 3x is equal to 3 ብለናል ከሱ የተገኘ ነው ማለት ነው ስለዚህ በቀጥታ 4 times square root of 3x is equal to 3 ካል divided both side by this x is equal to 3 over ምን ይሆናል 3 over 4 times square root of 3 ይሆናል rationalize the denominator ስናደርገው 3 over 4 times square root of 3 times square root of 3 over square root of 3 ይሆናል ይሄ ማለት 3 times square root of 3 over 4 times 3 ይሆናል ማለት ነው ይሄ 3 በ3 ካንስል ይሆንና ይሄ ማለት square root of 3 over 4 አገኘ ነው ማለት ነው የx ዋጋ ይሄን አግኝተናል የy ዋጋ ማለት ደግሞ y is equal to square root of 3x ብለናል ይሄ ማለት this is equal to square root of 3 times square root of 3 over 4 ይሆናል ይሄ square root of 3 times square root of 3 over 4 ይሆናል ማለት ነው ስለዚህ ኢንተርሴክሽን ፖይንታችን የx ዋጋ square root of 3 over 4 ይሆናል የy ዋጋ ደግሞ 3 over 4 ይሆናል ማለት ነው ሌላው የመጨረሻው ስቴፕ 3 find the coordinate of p prime ያ ማለት x prime እና y prime መፈለግ ነው ይሄ ማለት ፖይንት p ማለት የተሰጠን 0 እና 1 ነው ሚድ ፖይንታችን square root of 3 over 4 እና 3 over 4 ማለት ነው the other end point p prime ማለት x prime እና y prime ይቺ p prime ማለት the image of ማለት the image of p ማለት ነው የዚች ኢሜጅ ይቺ p prime ናት ነው p prime ምን ጊዜ ምን ብለናል the image of p ነው ስለዚህ using the midpoint formula ምን እናደርጋለን ተመልከቱት 0 plus ይሄው 0 plus x prime over 2 midpoint is equal to square root of 3 over 4 ይሆናል this implies that ይሄ ማለት 0 plus x prime ማለት x prime is equal to square root of 3 over 4 times 2 multiply both side by 2 በሁለት አንድ በሁለት ሁለት ይሆናል ስለዚህ x prime ማንን አገኘን square root of 3 over 2 አገኘን ማለት ነው አሁንም በተመሳሳይ 1 plus y prime 1 plus y prime over 2 is equal to 3 over 4 ይሆናል multiply both side by 2 y prime plus 1 addition commutative property ስለሆነ y plus 1 is equal to 3 over 4 multiply by 2 በሁለት አንድ በሁለት ሁለት ይሆናል y prime ማለት ከ3 ሁለተኛ ሲቀነስ 1 is equal to 1 over 2 ይሆናል ማለት ነው ስለዚህ አሁን p prime ማለት ማንን አገኘን p prime ማለት square root of 3 over 2 እና 1 over 2 አገኘን ማለት ነው ስለዚህ the image of 0 1 ምን ይሰጠናል ማለት ነው the image of this point under the reflection line y is equal to square root of 3x ምንድነው ማለት ነው ፖይንታችን ኢሜጃችን square root of 3 over 2 እና 1 over 2 ይሆናል ኢሜጃችን ይሄን the image of this point under the reflection line y is equal to square root of 3x is the coordinate of square root of 3 over 2 እና 1 over 2 አገኘን መልሳችን ይሄ ይሆናል ማለት ነው therefore the image of the point p with coordinates 0 and 1 under the line of reflection y is equal to square root of 3x is ምን ይሰጠናል with coordinate p prime ነው ፈልጎ የተባልነው square root of 3 over 2 እና 1 over 2 ይሆናል ማለት ነው መልሳችን ይሄ ነው okay question number 3 find the image of the point p with coordinates 3 and 0 when reflected about the line y is equal to x ይለናል y is equal to x reflecting ላይናችን ነው ስለዚህ ሶሉሽን ካልን በኋላ the line of reflection y is equal to x ነው ስሎፕ 2 ነው የሚሆነው ስሎፕ of p prime ማለት let it be m prime ብንለው m prime ማለት the negative reciprocal of m ማለት ነው the negative reciprocal of 2 ማለት negative 1 over 2 ይሄ negative 1 over 2 the slope of pp prime ይሆናል ከዚህ በኋላ ኢኩዌሽኑን መፈለግ ነው ስቴፕ 1 ላይ ነው ያለነው ኢኩዌሽን ኦፍ pp prime ለማግኘት ደግሞ ፖይንት ተሰጥቶናል ፖይንታችን ማን ነው 3 እና 0 ተሰጥቶናል and having slope ደግሞ m prime ስንት ተሰጥቶናል negative 1 over 2 አንድ ፖይንት እና ስሎፕ ካለ ምን ፎርም ማድረግ እንችላለን ኢኩዌሽን ፎርም ማድረግ እንችላለን ስለዚህ ኢኩዌሽን ኦፍ pp prime equation of pp prime ማለት y minus y1 ማለት ይሄ 0 ነው over x minus 3 is equal to the slope of pp prime negative 1 over 2 ይሆናል ይሄ ማለት this implies that ይሄ ማለት y minus 0 ማለት y ነው y is equal to negative 1 over 2 times x minus 3 ይሆናል ማለት ነው ይሄ ማለት y is equal to negative 1 over 2 x negative 1 over 2 x እና
ፕላስ ኔጌቲቭ 1/2 በኔጌቲቭ 3 ሲባዛ 3/2 ይሆናል። ይሄ ኢኩዌሽን ኦፍ ፒፒ ይሆናል ማለት ነው። የሚቀጥለው ስቴፕ ማንን ነው የምንፈልገው? ኢንተርሴክሽን ፖይንታችን። የማንን ኢንተርሴክሽን ፖይንት? የላይን ኦፍ ሪፍሌክሽን እና የኢኩዌሽን ኦፍ ፒፒ ፕራይምን ሁለቱን ኢንተርሴክሽን ፖይንታቸውን እንፈልጋለን ማለት ነው። አሁን ስቴፕ 2 ኢንተርሴክሽን ፖይንቱን መፈለግ ነው። ኤም ማለት ነው ኢንተርሴክሽን ፖይንቱን ካፒታል ኤም ብናደርገው። ስለዚህ አሁን ኢንተርሴክሽን ፖይንቱን ለማግኘት ላይን ኦፍ ሪፍሌክሽናችን y = 2x ነው። ላይን ኦፍ ኢኩዌሽን ኦፍ ፒፒ ፕራይም ደግሞ ማንን አግኝተናል? y = -1/2x + 3/2 አግኝተናል ማለት ነው። ስለዚህ አሁን እነዚህን ሁለቱን ሰብስቲቲዩሽን መጠቀም ነው። y = 2x ማለት 2x = -1/2x + 3/2 ይሆናል። ኮሌክት ላይክ ተርምስ ስናደርገው ዚስ ኢምፕላይዝ ዛት 2x + 1/2x = 3/2 ይሆናል። ይሄ ማለት 2 × 2 4x + x 5/2 x = 3/2 ይሆናል። መልቲፕላይ ቦት ሳይድ ባይ 2 5x = 3 ይሆናል። x = 3/5 አገኘው ማለት ነው። የኤክስ ዋጋ 3/5 ካገኘው ኢንተርሴፕት ዋይን ለማግኘት ምን ማድረግ አለብን? y = 2x ነው። ይሄ ማለት 2 ሲባዛ በ3 5ኛ = ስንት ይመጣል? = 2 ጊዜ 3 6/5 ይሆናል ማለት ነው። ስለዚህ y = 6/5 አገኘው። አሁን ሚድ ፖይንታችን አሁን ተመልከቱት። ሚድ ፖይንት ኦፍ ፒፒ ፕራይም ዘ ሚድ ፖይንት ኦፍ ፒፒ ፕራይም ማንን አገኘን ማለት ነው? የኤክስ ዋጋ 3/5 ሲሆን የዋይ ዋጋ 6/5 ይሆናል ማለት ነው። ይሄ ማለት ሚድ ፖይንታችን ይሆናል። ስቴፕ 3 ማንን ነው? ኮኦርዲኔት ኦፍ ፒን መፈለግ ይሆናል ማለት ነው። ኮኦርዲኔት ኦፍ ፒ ፕራይም። አሁን ፒ ፕራይም ማለት የዚችን ፒ ፕራይም ኤክስ ፕራይም እና ዋይ ፕራይም ብንፈልግ እንዴት አድርገን ነው ማግኘት የምንችለው የሚለውን እንመልከት። አሁን ፖይንት ፒ ኤክስ አክሲስ ላይ እቺን ፖይንት 30 ብንለው ሚድ ፖይንት ይሄን አግኝተናል። ፒ ፕራይም ደግሞ ኤክስ ፕራይም እና ዋይ ፕራይም። ስለዚህ ዩዚንግ ዘ ሚድ ፖይንት ፎርሙላ ምን እናደርጋለን? ኤክስ ፕራይም ይሄው ኤክስ ፕራይም ፕላስ 3 ይሄው ኤክስ ፕራይም ፕላስ 3/2 = 3/5 እናገኛለን። መልቲፕላይ ቦት ሳይድ ባይ 2 ዚስ ኢምፕላይዝ ዛት ኤክስ ፕራይም ፕላስ 3 = 2 ጊዜ 3 6/5 ይሆናል። ኤክስ ፕራይም ማለት ከ6 5ኛ ሲቀነስ 3 ማለት ነው። 5 ጊዜ 3 15 ከ6 ላይ 15 ኔጌቲቭ። ስለዚህ ዚስ ኢምፕላይዝ ዛት ኤክስ ፕራይም ስንት አገኝተናል? -9/5 አገኘን ማለት ነው። ኤክስ ፕራይም ስንት አግኝተናል? -9/5። በተመሳሳይ እዚሁ ፓርት ላይ ደግሞ ዋይ ፕራይም ፕላስ 0 ይሄው ዋይ ፕራይም ፕላስ 0/2 = ስንት አግኝተናል? 6/5 መልቲፕላይ ቦት ሳይድ ባይ 2 ዋይ ፕራይም ማለት 2 ጊዜ 6 12/5 አገኘን ማለት ነው። ስለዚህ የዋይ ፕራይም እና ኤክስ ፕራይም አግኝተናል። ፒ ፕራይም ማለት ኤክስ ፕራይም እና ዋይ ፕራይም ነው። ይሄ ማለት ፒ ፕራይም ኤክስ ፕራይም ስንት አግኝተናል? -9/5 ስናገኝ ዋይ ፕራይም ደግሞ 12/5 አግኝተናል ማለት ነው። ስለዚህ ዘ ኢሜጅ ኦፍ 30 = -9/5 እና 12/5 መልሳችን ይሄ ይሆናል ማለት ነው። አንደር ዘ ላይን ኦፍ ሪፍሌክሽናችን ማን ሲሆን ማለት ነው? y = 2x በሚሆንበት ጊዜ therefore the image of the point p with coordinates 3 and 0 under the reflection line y = 2x is p prime ማለት ነው። ኮኦርዲኔቱ -9/5 እና 12/5። ስለዚህ የዚህ ኢሜጅ ፖይንቱ አንደር ዘ ሪፍሌክሽን ላይን y = 2x ምን ይሰጠኛል? ይሄን ፖይንት ይሰጠኛል። ዊዝ ኮኦርዲኔት -9/5 እና 12/5 ይሆናል ማለት ነው። ተማሪዎች ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ